ሄሎ እንደምን አምሽታችኋል? ደህና ናችሁ ወይ? ሰዓቱ እዚህ ጋር እንግዲህ 7:26 ይላል። ሚድናይት ሊሆን ነው። የአልጄሪያ እና የስዊዘርላንድን ጨዋታ እያየው ነው እና አልጄሪያ በ1-0 እየተመራ ነው በስዊዘርላንድ። ይኸው እንግዲህ ኢን ኦነር ኦፍ የኛ ቡድኖች ባይጫወቱም ኢን ኦነር ኦፍ የአፍሪካ ቡድኖች የኢትዮጵያ ማሊያ ይኸው ለብሻለሁኝ። አውተንቲኩ ነው። ጓደኛዬ ፊቅን የሰጠኝ በዚህ አጋጣሚ በጣም አመሰግናለሁ። እንግዲህ ከዕለታት አንድ ቀን የኛ ሀገር ቡድንም እንግዲህ እኛ ኳስ በጣም እንወዳለን። ከዕለታት አንድ ቀን የኛ ሀገር ቡድንም በዓለም መድረክ ላይ ይሳተፋል ብዬ አስባለሁኝ፣ ተስፋ አድርጋለሁኝ እና ጉድላክ እንግዲህ ኤኒሃው አሁን እንኳን የመጣሁት ስለ ወርልድ ካፕ መግለጫ ለመስጠት ሳይሆን ሊትል ቢት ዛሬ ሙቀት ነው። እንግዲህ ዛሬ እንዲሁ እንትኑን አየሩን ለመናገር ወደ 100 ዲግሪ ነበረ። ቀን ወጥቼ ነበረ። ኢቭን ሂት ኢንዴክሱ 112 ድረስ በጣም ቆም በጣም እና ሞር ውሃ ምናምን መጠጣት ያስፈልጋል እና ኤሲው እንግዲህ እንደምታዩትም አለ ግን ይሞቃል። ኤኒሃው እንደዛ ነው እና ዛሬ የመጣሁት ስለ ኢዮብ ባለፈው ጥቂት ቃላትን ተናግሬ ነበርና ከሱ በመቀጠል ስለ ሀዘን እንግዲህ በአዲስ ኪዳን ደግሞ ምን ይላል? እርግጥ መጽሐፍ ቅዱስ ብሉይ ኪዳን ይሁን አዲስ ኪዳን ይሁን ለሕይወታችን ጠቃሚ የሆነ ነገርን እውነትን የሚያበራልን መጽሐፍ ነው፣ የእግዚአብሔር ቃል ስለሆነ ማለት ነው። ነገር ግን ተጨማሪ ደግሞ የተለያዩ አንዳንድ ሀሳቦች በተለያዩ ክፍሎች፣ በተለያዩ ጥቅሶች፣ በተለያዩ ትርጉሞች ሰፖርት ይደረጋሉ እና በዚህም ሁለተኛ ቆሮንቶስ ምዕራፍ 7 ላይ ሐዋርያው ቅዱስ ጳውሎስ ስለ ሀዘን የጻፈውን ነገር ከዛ በመቀጠል በጥቂት ቃላት እናገራለሁኝ። እንግዲህ እዚህ ጋር ቀድሞ ነው አፕፍሮንት ለመናገር ያህል ሐዋርያው ጳውሎስ እዚህ ክፍል ላይ ሀዘንን ለመልካም ነገር ማዋል ለጥቅም ማድረግ እንደሚቻል ይናገራል። ውርድ ይመስላል አይደል? የሀዘን ምን ጥቅም አለው ነው እንግዲህ ግን የፓርት ኦፍ ላይፍ ነው። ሀዘን እንግዲህ የማይቀር ነገር ነው። ሞት የሚባል ነገር ተፈርዶብናል እንግዲህ ለሰው ልጆች። ስለዚህ አጠገባችን ያሉ እንግዲህ ላቭድ ዋንስ እንበላቸው በአማርኛ ሊያልፉ ይችላሉ። ጓደኞቻችን፣ ወዳጆቻችን፣ እንግዲህ የሀገር መሪዎች፣ ትልቅ ሰዎች ዋሬቨር ብቻ ግን ያው ሰው ይሞታል። በጣም ያሳዝናል። ግን ካልቀረን ቀን እኛም ብንሆን እንሞታለን። ግን በህይወት ያለው ሰው ሀዘን ላይ ያለ ሰው በተለያየ ምክንያት ሀዘን ላይ ያለ ሰው እንዴት ነው አክት ማድረግ ያለበት ነው እንግዲህ፣ ወይስ ይህንን ሀዘን ለጥቅሙ እንዴት አድርጎ መጠቀም ይችላል የሚለውን ነው መናገር የምፈልገው እና እዚህ ጋር ሁለተኛ ቆሮንቶስ ሐዋርያው ጳውሎስ ባጭሩ ለመናገር የጻፈው ራሱን የእሱን ሐዋርያዊነት ስልጣን ዲፌንድ ለማድረግ ያንን የተቃወሙበትን ሰዎች አፋቸውን ለማዘጋት የጻፈው መልእክት ነው። ኖት ኦንሊ ዛት ከቆሮንቶስ ቤተክርስቲያን አንዳንድ ደስ የማይሉ ነገሮች መጥቶለት ስለነበረ እሱም በተመለከተ መልስን ሰጥቶ ቲቶ የሚባለው ረዳቱንም ልኮት በዛ በላከው መልእክት በጣም እንዳዘኑ እንግዲህ ሪፖርት ተደርጎለታል ማለት ነው። አሁን ወደ ምዕራፍ 7 በሚመጣበት ጊዜ ኦኬ ቁጥር 6 ነገር ግን ሀዘንተኞችን አይደለም 5 ወደ መቄዶንያ በመጣን ጊዜ በሁሉ ነገር መከራን ተቀበልን እንጂ ስጋችን እረፍት አልነበረውም። በውጭ ጠብ ነበረ፣ በውስጥም ፍርሃት ነበረ። ይሄ ሰውዬ በቃ ፐርሴኩሽን አለበት። ለእውነት ስለቆመ በጣም ከባድ ጊዜ ነው። ነገር ግን ሀዘንተኞችን የሚያጽናና አምላክ በቲቶ መምጣት አጽናናን ይላል። 2 ነጥብ እዚህ ጋር እንግዲህ ሀዘንተኛን የሚያጽናና እግዚአብሔር አለ፣ አምላክ አለ። እንደገና ደግሞ የቲቶ ማለት መልካም ወዳጅ። አሁን እኛ ሄደን ሰዎች በሚያዝኑበት ጊዜ የምናጽናናው ራሱ ለነሱ ትልቅ መጽናናት ነው። ወገኔ መጥቶ አየኝ ሲሉ ቀላል ነገር አይደለም ማለት ነው። እሺ በመምጣቱ ብቻ አይደለም፣ ነገር ግን ናፍቆታችሁንና ልቅሷችሁን ስለ እኔም ቅንዓታችሁን ሲነግረን በእናንተ ላይ በተጽናኑበት መጽናናት ደግሞ ነው አለ ማለት ነው። ኦኬ ነገረው፣ ሪፖርት አቀረበለት እና በጣም ናፍቀዋል ምናምን ብሎ ማለት ነው።
ስለዚህ ከበፊት ይልቅ ደስ አለን አለ። እኛ እያለ ነው የሚናገረው ሐዋርያ ጳውሎስ እዚህ ጋር። አብረውት ያሉ አሉ። እሱ የሆነ ትልቅ የሆነ ንጉሥ ነው ምናምን ለማለት ሳይሆን እንግዲህ አብረውት መልእክት የሚያዳምጡ ሰዎች ስላሉ ይህንን መልእክት የሚሰጠው ማለት ነው። እንግዲህ እሺ፣ አሁን የምፈልገው ክፍል ጋር የመጣሁት ቁጥር 8 በመልእክቴ ያሳዘንኳችሁ ብሆን እንኳን አልጸጸትም አለ። ምክንያቱም አውት ኦፍ ክሊር ኮንሽስ ነው ይህን ነገር የተናገራቸው ለጥቅማቸው እንዲሆን ብሎ ማለት ነው። የተጸጸትኩ ብሆን እንኳን ያ መልእክት ጥቂት ጊዜ እንዳሳዘናችሁ አያለውና። ሪቢዩክ ማድረግ ሰውን በጣም ስትሮንግ የሆነ ዊል ያስፈልገዋል፣ ድፍረትም ያስፈልገዋል እና ግን ያ ሪቢዩክ አድራጊ ሰውዬም ሊያዝን ይችላል። ሃዌቨር ያ ነገር ለሪቢዩክ ለሚደረገው ሰው የሚጠቅመው ወይም ደግሞ ያንን ነገር በሚያልፍበት ጊዜ ምንድነው የሚበረታበት ወይም ደግሞ ስህተቱን የሚያስተካክልበት ስለሆነ ለጊዜው ነው የሚያዝነው ያ ሰውዬ። ውይ እንደዚህ ተናገረኝ እኮ አማረ ምናምን ነገር እና በኋላ ግን ለካ ለጥቅሜ ነው ይላል። ይሄ በህይወታችሁ ልታዩት ትችላሉ። ያ መልእክት ለጥቂት ጊዜ ብቻ እንዳሳዘናችሁ ያለውና አሁን አለ ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም ማለት። ይሄ ነው ፖይንት። እንግዲህ የሀዘናቸው ማክሲመም ፖይንቱ ክላይማክሱ ምንድን ነው? ለንስሐ ስላዘናችሁ ደስ ብሎኛል፣ ስላዘናችሁ አይደለም። ጎድሊ የሆነ ፕሮፐር የሆነ ሀዘን ማዘናችሁ ሳይሆን በማዘናችሁ ምክንያት ትርፍ ስላገኛችሁ፣ ፍሬ ስላፈራችሁ። ፍሬው ምንድን ነው? ለንስሐ ስላዘናችሁ ደስ ብሎኛል ማለት ነው። ስለዚህ ሀዘንን ለንስሐ ማድረግ ይቻላል ማለት ነው። ይቀጥላል። በምንም ከኛ የተነሳ እንዳትጎዱ እንደ እግዚአብሔር ፈቃድ አዝናችኋልና ለማለት ነው። ስለዚህ ለንስሐ የሆነ ሀዘን እንደ እግዚአብሔር ፈቃድ ዊል ኦፍ ጋድ የሆነ ሀዘን ነው። ግን የዚህ ኦፖዚት አለ። ቁጥር 10 እንደ እግዚአብሔር ፈቃድ የሆነ ሀዘን ጸጸት የሌለበትን አለ። ጸጸት የለበትም ወይ አዘንኩ ብሎ ወደኋላ አይስብም፣ ራስንም አይጎዳም፣ በሽታ ላይ አይጥልም። ምን ነው ወይኔ ያን ያዘንኩም አይልም። ለምን? ወደ መዳንም የሚያደርሰውን ንስሐ ያደርጋልና። ይሄ መዳን የሚለው ሳልቬሽን ነው። አልቲሜት የሰው ልጅ ትልቁ አልቲሜት ጎሉ እንግዲህ በእምነት የሆነ ሰው ማለት ነው። አልቲሜት ጎሉ ንስሐ ገብቶ መዳንን ማግኘት ነው፣ ሳልቬሽንን ማግኘት ነው፣ ከእግዚአብሔር ጋር መታረቅ ነው፣ የዘላለማዊ ሕይወትን ማግኘት ነው። ስለዚህ በዚህ ሀዘን እንደ እግዚአብሔር ፈቃድ የሆነ ሀዘን ጸጸት የሌለበትን ወደ መድኃኒት የሚያደርሰው ንስሐ ያደርጋልና አለ። ሁለተኛው ሀዘን ግን ምንድን ነው? የዓለም ሀዘን ግን ሞትን ያመጣል አለ። እንደ ዓለም የሆነ ሀዘን ጸጸት ያለበት ማለት ነው፣ ሪግሬት ያለበት ምነው እንዲህ ባደረግኩ ኖሮ እየተባለ ሁሌ ትክክል የሚባልበት ማለት ነው። ሞት ነው የሚያመጣው፣ ምንም ጥቅም የለውም። የያየነው ነገር እኮ ነው። በሀዘን ምክንያት ብዙ ፈተና ውስጥ ይገባል። በጣም ፐርሶናላይዝ ለማድረግ ሳይሆን ሀዘን እኔ በጣም የጎዳኝ ሰው ነበርኩ በአንድ ወቅት እና በጣም ኮምፕሊኬሽን ውስጥ ገብቼ ነበረ። በሀዘን ምክንያት አይናቸው የሚጠፋ እንዲሁ ኤግዛምፕል ለመስጠት ያህል የማውቃቸው ቤተሰቦች ልጃቸውን ሲያጡ አይናቸው ይጠፉ፣ እናትየው አይናቸው ይጠፉ። ከዛ በኋላም ደግሞ እንደዚህ እያሉ ከዚህ ዓለም የተሰናበቱ የቅርብ ቤተሰብ እኔ አውቃለሁ፣ እናንተም ብዙ ታውቃላችሁ። ስለዚህ የዓለም ሀዘን እጅግ በጣም አደገኛ ነገር ነው። ፍሩቱ እንዲሁ ሞት ነው። እንደ እግዚአብሔር ፈቃድ የሆነው ሀዘን ግን ጸጸት የለበትም። አንደኛ፣ ሁለተኛ ነገር ወደ መዳን ንስሐ አድርጎ ወደ መዳን የሚያስኬድ ንስሐን ነው የሚያደርገው። ከዛ ከድንጋጤ በሚወጣበት ጊዜ ምንድን ነው የሚባለው? በቃ እግዚአብሔር አንተ አዋቂ ነህ፣ how about my fate የኔስ እጣ ፈንታ ምንድን ነው ወደሚል ይመጣል ማለት ነው። ግን 7 ፍርቶችን ደግሞ ይዘረዝራል ከመጨረሱ በፊት ምን አለ? ቁጥር 11 ላይ እንዴት ደስ እንደሚል እነሆ አለ ይህ እንደ እግዚአብሔር ፈቃድ የሆነ ሀዘን አንደኛ እንዴት ያለ ትጋት ሲያጋን ነው ማለት ነው። እንዴት ያለ ትጋት
በእምነት ላይ እንግዲህ ማለት ነው በመጸለይ ቢባል ህይወትን አፕሮች በማድረግ ቢሆን እንዴት ያለ ትጋት፣ እንዴት ያለ መልስ፣ እንዴት ያለ ቁጣ ሲባል ይሄ ራስ ሳይሆን ለምሳሌ በእምነት ላይ ይሁን ይሄ ቅንዓት እንደማለት ነው። ወይም ለምሳሌ ኢንጀስቲስ በሚታይበት ጊዜ፣ ኃጢአት በሚታይበት ጊዜ ይሄ በውስጥ የሚመጣው ከእግዚአብሔር ጋር ወግኖ የሚያበሳጭ ማለት ነው። እንዴት ያለ ፍርሃት፣ ሪቨረንስ ማለት ነው። እንቅጥቅጥ ማለት አይደለም። ገና ፍርሃት፣ ይህን ነገር ሳደርግ እግዚአብሔር ያየኛል፣ እንዴት እናደርጋለሁ። እንዴት ያለ ናፍቆት እግዚአብሔርን ይሁን የእግዚአብሔርን ዋሬቨር። እንዴት ያለ ቅንዓት፣ ዚል ማለት ነው ለእምነት። እንዴት ያለ በቀል፣ ለመጉዳት አይደለም። እንዴት ያለ ሐዘን፣ እንዴት ያለ ትጋት፣ አንድ እንዴት ያለ መልስ፣ ሁለት እንዴት ያለ ቁጣ፣ ሶስት እንዴት ያለ ፍርሃት፣ አራት እንዴት ያለ ናፍቆት፣ እንዴት ያለ ቅንዓት፣ ስድስት እንዴት ያለ በቀል አለ። እስቲ አዲሱ መደበኛ ትርጉም ይቅርታ አልተዘጋጀሁም፣ ምን እንደሚለው በእንግሊሹ ማየት ጥሩ ነው። ምን እንደሚለው እስቲ ቆይ እንዲያው ሁለተኛ ቆሮንቶስ ምዕራፍ 7 ይቅርታ ቀድሜ ባለመዘጋጀቴ ጨዋታውን ተጀመረ። ባክግራውንድ ላይ ይሰማኛል። እሺ እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ ድነት ለሚያደርስ ንስሐ ያበቃል፣ ጸጸትም የለበትም። ዓለማዊ ሐዘን ግን ለሞት ያበቃል። ይህ እንደ እግዚአብሔር ፈቃድ የሆነው ሐዘን እንዴት ያለ ትጋት፣ እንዴት ያለ መልስ የመስጠት ችሎታ፣ እንዴት ያለ ቁጣ፣ እንዴት ያለ ፍርሃት፣ እንዴት ያለ ናፍቆት፣ እንዴት ያለ በጎ ቅናት፣ እንዴት ያለ ተግሳጽ እንዳስገኘላችሁ ተመልከቱ በማለት ይለዋል። የአዲሱ መደበኛ ትርጉም የሚባለው ማለት ነው። የእንግሊሹንም እንግዲህ እናንተ እግዚአብሔር እንደፈቀደ ይሁ ብቻ ይሄን ነገር እንትን ለማለት ነው። ስለዚህ ዋናው ፖይንት ምንድን ነው? ሐዘንን ለፍሬ ወይም ለመልካም ነገር ማድረግ ይቻላል። ያም ፍሬ ወይም ያመልካም ምንድን ነው? ወደ መዳን የሚያደርስ ንስሐ ነው። እሱ ከሆነ በኋላ ደግሞ እነዚህ 7 ፍሬዎች አሉ ለማለት ነው። ተባረኩ። ጉድላክ በባይ